ሄርሜላ በጣም ታማ እንግዲህ ሐኪም ቤት ናት እየተባለ ነው ማለት ነው። ለምን እንደታመመች እኛም የምናውቀው ጉዳይ የለንም ማለት ነው። ነገር ግን እንግዲህ አብረሽ ውሽሞችን እያመጣ ከየት እንደሚያመጣቸው እኔ አላውቅም። የሰው ሴት እያመጣ ማባለግ እንግዲህ ይሄ አግባብ አይደለም ብዬ ነው የማስበው። በእኛ በሀገራችን ነውር ነው ጋይስ። እሱ ግን ማለት ነው አንዴ ያችን ያመጣል፣ አንዴ ያችን ያመጣል። እኔ ግን ማለት ነው ይቅርታ አድርጉልኝና ለቤተሰቦቹ ነው ማዝነው። አስባችሁታል? ለቤተሰቦቹ አባቱ እንደዛ የተከበሩ አባት ናቸው። ነገር ግን እሱ ሴቶችን እያመጣ ይሄ አሁን እኔ አግባብ ነው ብዬ አላስብም። እንደኔ ይቅርታ አድርጉልኝና ማለት ነው። ምክንያቱም ይሄ ነገር እስከ መቼ ድረስ ነው? አንደኛ ለእኛ የሚያስተምር ነገር የለም። ወጣቱን ምንም የሚያስተምር ነገር የለም። አስባችሁታል? ለወጣቱ የሚያስተምር ነገር መልቀቅ አለባቸው ጎበዝ። ሁልጊዜ ውሸት፣ ሁልጊዜ ድራማ፣ ያልሆነ ነገር ለትውልዱ መስጠት ማስተላለፍ ይሄ አግባብ ነው ብዬ አላስብም። አስባችሁታል? በይዘው ይሄ ሁሉ የተንቢ ስራ ነው፣ የማንም ስራ አይደለም። የተንቢ የሰራችሁ ስራ ነው። ስለዚህ እንግዲህ ያው በጣም ታማለች። ሐኪም ቤት ናት ያለችው። እንግዲህ እኛ ምንም ማድረግ አንችልም፣ ፈጣሪ ማራት ነው የምንለው። ነገር ግን ያው የሚሰሩት ስራ ብዙም እንኳን ባያስደስትም መቼም የሰው ጤና ከባድ ነው። ሰላም ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ? አህለን ወሳህለን ብያለሁ። እንኳን ደህና መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ከሆናችሁ ቤተሰብ ሆነ ሰብስክራይብ እያደረጋችሁ ላይክ አድርጉ ማለት ነው። እናንተ ቆይ እኔ ለምን ላይክ አታደርጉም? ቆይ እነዳም ኩሽና ነኝ ያለሁት። ፊቴ እንደዚህ ማዲያት በማዲያት ሆኖ ፊቴ እንደዚህ ተበላሽቶ ፀጉሬ ተበላሽቶ እኔ ልሙትላችሁ አረብ ሀገር ስመጣ 15 ዓመት የነበር። አሁን ግን ይሄው አረብ ሀገር ከመቆየት አንፃር አርጅቻለሁ ምናምን። ፊቴ ሁሉ ተበላሽቷል። ማዲያት ምናምን አየችሁት። አንገቴ ጋር ራሱ እኮ ውሃ ያውቆታል እኮ። ምክንያቱም በጣም እንጨናነቃለን። በዛ ላይ የመዳም ጩኸት አለ ምናምን በየጊዜው በቃ ኝኝኝኝ ነው የምትለው። እኛም ትዕግስት የለንም። እሱ ተጨማምሮ በቃ ሀይሚሯችን ጥሩ አይደለም። በዛ ላይ ከስቻለሁ፣ እኔ ራሱ ከስቻለሁ። ስለዚህ እኔ አበረታቱኝ። እውነቴን እምላችሁ እህታችሁ ነኝ አይደለም? የአረብ ሀገር እህታችሁ እስከሆኑ ድረስ እኔ ልታበረታቱኝ ነው የሚገባችሁ እንጂ እያያችሁ ዝም። ይሄማ የሰው ስራ አይደለም። ይቅርታ አድርጉልኝና ስለዚህ ቀይ መስመር ነው ብዬ ነው የማስበው። እንደኔ ማለት ነው ውዶች፣ ማሮች፣ ፍቅሮች። አዎ ስለዚህ ሰብስክራይብ አድርጉ፣ ላይክ አድርጉ። አይከፈልበት ምን ችግር አለው? ዋይፋይ የውጭ ሀገር ዋይፋይ አይቆጥርም፣ የነፃ ዋይፋይ ነው። ስለዚህ ምንድነው እንደዚህ የምታሽቃበጡት ማለት ነው? ምድረ ምን የግዴታ እኔ እያለቀስኩ ሀበሻ የሚረዳችሁ ወይ እያለቀሳችሁ ስትመጡ ነው ወይ ውሸት እየዋሻችሁ? አንዳንዴ እኮ አብርሽን አልፈርድበትም እኔ። ምክንያቱም አሁን ወዶ አይደለም ውሸቱንም እውነቱንም ዝብልቅልቅልቅ ያደረገ የሀገር ሴት ምናምን እያያዘ የሚመጣ ማለት ነው። ወዶ አይደለም። ምክንያቱም እናንተ ደህና ነገር ይዞ ቢመጣ እንደማታበረታቱት ስለሚያውቅ በቃ አሁን ኦልሬዲ ጨልሏል ማለት ነው አብርሽ። ስለዚህ ለዛ ነው እኔ አልፈርድበትም። ይቅርታ አድርጉልኝና ጋይስ። አዎ ስለዚህ እኔንም ቢሆን አድርጉ። ምን ችግር አለው እንዴ? ከሽንት ቤት አጠባ አውጡኝ። ምንድን ነው ሁልጊዜ አንድ አይነት ስራ አይደብርም? እዩት። ቪዲዮ ራሱ ሰራ ራሱ እያያችሁኝ ነው። ከአንድ ቦታ ሁኜ ነው ቪዲዮ የምሰራ። ለኔ የለኝም መሄጃና ታዲያ የት ሄዳለሁ? ስለዚህ ምን እላችኋለሁ መሰላችሁ? አበረታቱኝና ሀገር ቤት እየተላላጥኩ ልምጣላችሁ። በአዲስ ነገር እመጣላችኋለሁ በቅርብ ማለት ነው። ወይ አግብቼ ከአንዱ ወንድ ጋር የኛ ሀገር ወንድ እንደዚህ ሳይፈልግም በጣም መጥፎች ናቸው። ባይዘው የኛ ሀገር ወንድ ካሜራ ሊቀርቡ ሞተው ነው በቁማቸው። ይሄ እንኳን የማይሆን ነገር ነው። ግን በራሴ በአዲስ ስራ እመጣላችኋለሁ ከቻልኩ ማለት ነው። ኔትወርክ ካለ ምናምን ነገር በቃ እንደዛ ነው። ስለዚህ እናንተ እስከዛ ድረስ ካሁኑ ሰብስክራይብ አድርጉ። ምክንያቱም ያን ጊዜ ሲሄድ ኖቲፊኬሽን ይደርሳችኋል ምናምን። በተለይ ለቅመሞች አስተማሪ ነገር ነው የምለቅ። ውሸት የምለቅ መስሏችሁ ነው? ኖ ውሸት በፍጹም ብሏል መውጣ ነው። ውሸት አልለቅም። ስለዚህ ምን ልላችሁ ፈልጌ ነው ውዶች፣ ማሮች እንትን በሉ ማለት ነው። ሰብስክራይብ አድርጉኝና ስለ አብርሽ ነው ዛሬ የምናወራው። አጀንዳችን አብርሽ ነው። ሰምታችኋል አይደል? እንግዲህ ምንድነው ወዴት ነው ካላችሁ አብርሽ ያው ሄርሜላ በጣም ታማለች ምናምን ነገር ሆስፒታል ነች። ስለዚህ እንግዲህ ሁላችሁም እግዚአብሔር ይማርሽ በሏት እሺ ውዶች። አዎ እግዚአብሔር ይማርሽ። ምንም የሰው ልጅ ጥፋት ቢያጠፋ ህመም አይመማዋል። ታውቃላችሁ አይደል? ህመም ምንም ጥሩ እንዳለ አይደለም ሁላችንም እናውቃለን። ቢኮዝ ፈጣሪ ማርሽ እያላችሁ ሀሳብ ስጡኝ። እኔ አላውቅም ብለው ነው እኔን ፖስቱ እኔም ፖስቱ። ስለዚህ ስለምን ይቅርብኝ። እውነቴን ነው የምላችሁ። አዎ እንዴ ማን ከማን ያንሳል በሚለው ትሄዱበታላችሁ። እና ይሄን ያለው ነገር ማለት ነው። በተረፈ እንዴት ናችሁ? ደህና ናችሁ ውዶች፣ ማሮች፣ ፍቅሮች? ራሳችሁን ጠብቁ፣ ውሃ ጠጡ። ሙቀቱ ደግሞ ወይኔ
ወይኔ ሙቀቱ እኛ ጋር ብታዩ ጸጥ የሚያደርግ ሙቀቱ ብታይ ከምላችሁ በላይ እግዚአብሔር ነው። ኧረ በኢየሱስ ስም እና እንግዲህ ፈጣሪ ለሀገራችን ያብቃን በሰላም ነው የምለው። ሌላ ምንም የምለው ነገር የለም። እና ይሄ ነው ማለት ነው የምላችሁ ውዶች፣ ማሮች፣ ፍቅሮች። ስለዚህ ሰላማችሁ ይብዛልኝ። ሌላ ወሬ ያላወራባችሁን ሲጀመር እስከመጨረሻው ቪዲዮን አታዩም። ለምንድን ነው ጥያቄ ጠይቃችሁ እናንተ ሰዎች? ኧረ ተው፣ ግፍ ነው ግፍ። አዎ እና ሰላማችሁ ብዝት ይበደልኝ በያላችሁበት ያለም ዳርቻ ማለት ነው። አይዋ ወይኔ እያንካከውባችሁ ነው። የሸቃላ ነገር እንግዲህ መንካካት ነው። ሰው ምንም ማድረግ አይቻልም። የሸቃሌት ነገር በሉ። ሰላማችሁ ይብዛልኝ ውዶችዬ፣ አመሰግናለሁ። አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ፣ እንቀበላለን እኮ። ሰላማችሁ ይብዛ።